በደብረ ማርቆስ ከተማ አስተዳደር በተማሪ ምገባ ፕሮግራም 3336 ተማሪዎች ተጠቃሚ የሆኑ ነው። በደብረ ማርቆስ ከተማ አስተዳደር በሁሉም የመንግስት ቅድመ አንደኛ ደረጃ ትምህርት ቤቶች የተማሪ ምገባ ፕሮግራም ተጠናክሮ ቀጥሏል። የቅድመ አንደኛ ደረጃ ተማሪዎች መምህራን በበኩላቸው የምገባ መርሃ ግብሩ ህፃናት ወደ ትምህርት ቤት የመምጣት ፍላጎታቸው እንዲጨምርና በትምህርት ቤት ቆይታቸው ተረጋግተው ትምህርታቸውን እንዲከታተሉና በራሳቸው እንዲተማመኑ እያደረጋቸው ስለመሆኑ ይናገራሉ። ቀደም ምግብ በሌለበት ሰዓት የመሰላቸትና የተማሪ መቋረጥ ይታይበት ነበር። አሁን ግን በጣም ጥሩ ነው። ይመጣሉ፣ በወኔ ነው የሚማሩ። እንደገና ልጆችም አይቀሩም። በጣም ምግቡ በጣም ጠቅሞናል ለተማሪዎች ማለት ነው። እና ይመጣሉ፣ አመጋግባቸው በቃ ሰዓቱ እስከሚደርስ ነው የሚጓጉ እና አብዛኛውን በቃ በጣም ጥሩ ተነሳሽነት አላቸው ልጆች ለትምህርቱ። እስከ 6 ሰዓት እንኳን ለመቆየት ይቸገሩ ነበር። የመሰላቸት እና የመንቀላፋት ነበረ። አሁን ግን በቃ ተምረው ትምህርቱን ለራሱ አሁን ምግብና ልንመገብ ነው ስንላቸው ያለው በቃ በጣም ተነሳሽነት ስላላቸው እዛ ተልተሎ ይጽፋሉ፣ ያነባሉ በእነሱ ማለት ነው። ከዛ በቃ ወደ ምግቡ ለመሄድ ተነሳሽነት አላቸው። በጣም ጥሩ ናቸው እነሱ በቃ ከቀደሙ በጣም ጥሩ። ቀደም ግን ይሰላቻሉ። አንጽፈን እንደዚህ ብለን ስንል ይሰላቻሉ። ያው ይሄ ምገባ ቢቀጥል አንደኛ ከማህበረሰቡም ጧት ልጆች ቁርስ ለመብላት ምናልባት ሊቸገሩ ይችላሉ። እዚህ ግን በአብሮ ስለሆነ እየተያዩ ስለሆነ በቃ በቀናነት በፍላጎታቸው አንዱ ሲበላ አንዱ በጣም በተነሳሽነት ይበላሉ እነሱ። ቤት ግን አንዱ ያው ላይ በለም ይመጣ ስለሚችል ከዚህ በኋላም ቢቀጥልልን ደስ ይለናል። የተማሪዎችን አንደኛ ፍላጎት አላቸው፣ በቃ ተነሳሽነት አላቸው፣ ብቁ አድርጎልናል ማለት ነው ለምግብ። አሁን እዛ ሄደው እንደዚህ ነው እያሉ ወላጅ አስተያየት ሲሰጥ በቃ በጣም ጥሩ ነው። ምገባ ከመጀመሩ በፊት የማይቆጥሩ አንዳንድ ተማሪዎች ነበሩ እና እሱ አሁን ምገባ ሲጀመር አንድ አይነት ወጥ የሆነ አመጋገብ ስላለ እሱን እየተመገቡ አሁን እኩል የመሄድ ከሌሎች ተማሪዎች ጋር እኩል አብረው እየሄዱ ያለበት ሁኔታ ነው ያለ። አንድም ደግሞ በአቆጣጠር የተለያየ የሚቋጥሩ ለምሳሌ አንደኛው ሀብታም ልጅ ሲሆን እንቁላል ፍርፍር ምናምን ሳንዱች ብዙ ነገር ይቋጠርላቸዋል። አንዳንዶች ደግሞ ሁሌ ፍርፍር ወይ እንጀራ ምናምን ሽሮ ምናምን ይቋጠርላቸው። እንደዚህ ቀዝቅዘው የማይበሉ ምግቦች የሚቋጥሩ ወላጅ አለና እሱ ያው አሁን ላይ አንድ አይነት ምግብ ነው የሚበሉ ሁሎችም ተመሳሳይ እንትን የሞራል ግንባታቸው ተመሳሳይ ሁኔታ ላይ ነው ያለ እና በጣም ጥሩ ናቸው ነው። ያው የማይቋጠሩ እንዳልኩሽ የማይቋጠሩ ተማሪዎች አሉ። አንዳንድ ተማሪዎች ያው በአቅም ማነስ እንትን ምክንያት አብዛኛው በተለይ ተፈናቃይ ከሌላ አካባቢ የሚመጡ ሰዎች እዚህም ደግሞ በኢኮኖሚ ዝቅተኛ የሆኑ ማህበረሰቦች የማይቋጠሩላቸውና ዝም ብለው የሚመጡ ተማሪዎች ነበሩ። አሁን ግን እሱ ነገር ሁሉም ተማሪ አይቋጠሩም። እዚህ መጣው እየተመገቡ ይሄዳሉ። ትምህርታቸው ላይ በጣም ጥሩ ናቸው። የምገባ መርሃ ግብሩ በመጀመሩ በተማሪዎች የትምህርት አቀባበል ላይ ከፍተኛ ለውጥ እያመጣ መሆኑን የተናገሩት የአብማ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ትጓደር ንጉሴ የምገባ ፕሮግራሙ ጠቀሜታው ከፍተኛ ስለሆነ ተጠናክሮ ይቀጥላል ብለዋል። በ2018 ዓመተ ምህረት የቅድመ አንደኛ ደረጃ ተማሪዎች ወደ 378 ተማሪዎች ተመዝግበዋል። ይሄን የቅድመ አንደኛ ደረጃ ትምህርት ምገባን በተመለከተ መጀመሪያ በትምህርት መምሪያው አማካኝነት ስልጠናዎች ተሰጠውናል። ስልጠናዎች ከተሰጡን በኋላ ነው ምገባውን ወደ ትምህርት ቤት አምጠን የጀመርነው። ምገባው የምገባውን እህል ያው በመንግስት ደረጃም የተሰጣለ ማህበረሰቡም ሰራተኞችን በመቅጠር በኩል ሌሎች መሟላት ያለባቸው ቁሳቁሶችም በማሟላት በኩል ማህበረሰቡም አስተዋጽኦን አድርጓል ማለት ነው። በዚህ ዙሪያ በምገባው ዙሪያ ወደ 5 የሚደርሱ ሞግዚቶችና የአብሳዮች አሉን ማለት ነው። እነሱ መሰረት አድርገን ነው ምገባውን የምንሰጥ። ስለዚህ ምገባው እጅግ በጣም ጥሩ ነው፣ አሪፍ ነው። እንደኛ ትምህርት ቤት ተማሪዎች ነቃ ብለው ትምህርቱን እየተከታተሉ ይገኛሉ። ከዚህ በላይ ያለውን ነገር እኛም ማስፋት እንፈልጋለን። እንዲሁም ደግሞ ይሄ ምገባ ወደ ሌሎች የክፍል ደረጃዎች ሰፋ ቢል አንደኛ ተማሪዎች እነዚህ አብዛኛው ማህበረሰብ በእኛ አካባቢ ያለው በዝቅተኛ ኑሮ ላይ ስለሚገኝ ካጆዳፍ የሚኖር ማህበረሰብ ስላለን እሱ በትምህርታቸው የሚቀሩ ተማሪዎች ወደ ትምህርት ቤት እንዲመጡ የማድረግ ከፍተኛ አስተዋጽኦ ስላለው ወደ ሌሎች የክፍል ደረጃዎችም እንዲስፋፋ ይሄ ምገባ ቢደረግልን እኛም ደስ ይለናል። በዚህ ዙሪያም እኛም ተባብረን ለመስራት ቁርጠኛ ሆነን ለመስራት ተዘጋጅተናል ማለት ነው።
ማህበረሰቡ ከመምህራንም ሆነ ወላጆቹ ማለት ነው መምህራን የሚመጡ ተማሪዎችን በአግባቡ ልብሳቸው ማለት እጃቸውን በአግባቡ ታጥበው እንዲበሉ በሰዓት እንዲመገቡ ከተመገቡ በኋላ ደግሞ በአግባቡ እንዲመሩ ጽናቸውን ጠብቀው ስርዓት ይዘው እንዲማሩ ያደርጋሉ። በምገባው በኩል ዙሪያ ማህበረሰቡ ደግሞ ለምገባው የሚያስፈልጉ ቁሳቁሶችን እንዲሁም ደግሞ ለሰራተኞች የሚውል በጀት እነሱ ናቸው ያው እንትን ይያሉ ከማህበረሰቡ ፈንድ እየተፈላለገ ነው ስለ ሰራተኞችም ደሞዝ የሚከፈል ማለት ነው ለመጋቢዎች። በዚህ በኩል ማህበረሰቡ የነቃ ተሳትፎ ነው ያለው። የድብዛ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ሰላም የማነ የምገባ ፕሮግራሙ የተማሪዎችን የማቋረጥ መጠን በእጅጉ መቀነሱንና ህጻናት በንቃት ትምህርታቸውን እንዲከታተሉ እያደረገ ይገኛል ብለዋል። በአሁኑ ሰዓት እየተሰጠ ያሉ ምገባ ያሉ ተማሪዎች ከኬጅ 1 እስከ ኬጅ 3 ወንድ 84 ሴት 90 በድምሩ ወደ 174 አካባቢ ተማሪዎች ምገባ እየተካሄደ ነው ማለት ነው። እኔ የእውነት በቃ ይሄንን ክልሉ ምገባ ማምጣቱ እንደኔ በጣም ደስ ብሎኛል። በጣም ያስከፋኝ ያሳዘነኝ ያስለቀሰኝ ቀን ነበረ። እኔ የእውነት እንደተሞክሮ ባጋራችሁ ማለት ነው። አንድ ወላጅ መንታ ልጆች አሏት። መንታ ልጆቿን ይዛቸው መጣች። ባዶ ሳህን ይቋጥራ ማለት ነው። ባዶ ሳህን ይቋጥራ የቀን ስራ ሰርቼ ካገኘው 4 ሰዓት ላይ ያደርሳለሁ ዳቦ ይዤ ብላ በአጋጣሚ ስራ ስታጣ መጣ ቢሮ ነው ያለቀሰች። ልጆች አሉ አሁን እየተማሩ ነውና ያን ጊዜ 10 ብር ዳቦ ነው ገዝቼ ሰጣቸው። ከልጆች መቀነስ አልቻልኩም ከሌሎች ልጆች ማለት ነው። ግን እኔ አንዳንድ ዳቦ ገዝቼ ውሃ አርጌ ሰጣቸው። ያንን ችግር ዛሬ ተቀርፎ ማየት ለኔ ደስታ ነው። የእውነት ምገባው እኮ ኑሯት ራሱ አንድ ወላጅ ኑሯት ጊዜ በማጣት ማሰራጧት ተማሪው አቋር ይቀር ነበረ። ካልቋጠረችለት ይቀር አይደለ ይቀር ነበረ። አሁን እኮ ሁሉም ውሃ ብቻ ነው ይዞ የሚመጣ ደስ ይላልና አንደኛ የሌላቸው ልጆች ባዶ ፍትፍት ይዘው ሲመጡ ያላቸው ፓስታ መኮረኒ ይዘው ሲመጡ እነዚህ ልጆች እኩል ሲሆን አሁን ማህበራዊ ኑሮ ስነ ልቦናዊ እያንዳንዱ ነገር ትክክል ሆነ እኩል ሆነ ነው የሚመስላቸው ህፃናት ያያሉ አይደል ሰው ሲበላ። ስለዚህ እኔ በጣም ደስ ነው ያለኝ ምገባው መጀመሩ። ክልሉ እንኳን ባይችል ህብረተሰቡ እንደሚቀጥልበት ተስፋ አለኝ። ክልሉ ባይችል ማለት ነው ራሱ ወላጁ ይሄን ሁሉ ማቴሪያል ያሟላ ወላጁ ነውና ባይችል ራሱ እኔ ይቋረጣል ብዬ አላስብም። እንደ ድብዛ ትምህርት ቤት ምገባ ማለት ነው ትምህርትም ያቋርጥብን ነበር ተማሪ። አንድ እናት የምትቋጥረው ስታጣ ቅርቅሪ ወይም ቅር ከትምህርት ቤት ነው የምትለው። የእውነት ሪል ነገር ይገጠመን ማለት ነው። ጊዜ ስታጣ መስራት ቅር ነበር የምትለው። አሁን ግን ቁርስህን ይዛ ትበላለህ ይባልና ተማሪ አሳላሽ ተማሪያችን ቀንሶልናል። አሁን እኮ ያቋረጡት ተማሪዎች ደግሞ ለካ በምግብ ኖሯል ማለት ነው። ጨመረ አቋርጦ ነበር ወደ 150 ምናምን ተማሪ ደርሼ ነበረ ሁሉዬ ማለት ነው። አሁን ግን 173 ተማሪ እና እኔ ምገባው ጥሩ ነው ብዬ አስባለሁ። ምገባው የህፃናትን እድገትና የትምህርት ተሳትፏቸውን ይጨምራል ያሉት የደብረ ማርቆስ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ብርሃኑ አንተነህ በዚህ በጀት ዓመትም በሁሉም የመንግስት ትምህርት ቤቶች 3336 ቅድመ አንደኛ ተማሪዎች የምገባ ፕሮግራም ተጠቃሚ እየሆኑ ነው ብለዋል። በቀጣይ ማህበረሰቡ ለዚህ ዓላማ ቀና ትብብሩን በማድረግ ከመንግስት ጎን ሊቆም ይገባል ብለዋል። አሁን ላይ በከተማችን ያው ከዚህ በፊት ላይ በ4 ትምህርት ቤቶችና በ1236 ተማሪዎች ይሰጥ ነበር። አሁን ላይ ግን በጋራ በመነጋገርና የበለጠ ተግባሩ መስፋት አለበት ስለተባለ በቅድመ አንደኛ ደረጃ ትምህርት ቤት በመንግስት በሁሉም በ17ቱም ትምህርት ቤቶች በቅድመ አንደኛ ደረጃ ትምህርት ቤቶች ለ3336 ተማሪ ሳይቋረጥ ከሰኞ እስከ አርብ ድረስ ምገባ ፕሮግራም እየተሰጠ ይገኛል ማለት ነው። ይሄ የምገባ ፕሮግራም ለተማሪዎች በመሰጠቱ እንደ ከተማችን በጣም በርካታ ያመጣናቸው ለውጦች አሉ። የመጀመሪያው በጣም በርካታ ተማሪዎች ከትምህርት ገበታቸው ህጻናት እንዳያቋርጡ የማድረግ ሚናው በጣም የጎላ ነው። ብዙ ተማሪዎች ከዚህ በፊት ላይ የማቋረጥ እንትን ነበረ። እነሱ ግን አሁን ላይ የመቀነስ አዝማሚያ የለውም የተማሪ በአንጻሩ እንደውም ተማሪዎች የመጨመር ሁኔታ ነው ያለ። ከዚህ በፊት ላይ 3000 ተማሪ ነበር ይማር ነበር። ልክ ምገባ እንደጀመር በተለያዩ ትምህርት ቤቶች የተለያዩ ተማሪዎች መጥተው 3336 ተማሪዎችን መጨመር የቻልንበት ሁኔታ ነው ያለ። አንደኛው ይሄ ነው። ሁለተኛው በተማሪዎች ዘንድ ክፍል ውስጥ የተለየ የተሳትፎ ሁኔታ አለ። ተማሪዎች ተነቃቅተው ነው የሚውሉ፣ በአግባቡ ትምህርታቸውን ይማራሉ፣ በጣም
ይሳተፋሉ፣ ንቁ ናቸው። ይሄን በማድረግ በኩል በጣም የጎላ ሚና ያለው ይሄ ብቻ አይደለም፣ በአእምሯቸው እንዲዳብር የተለየ እንዲሆኑ የእኩልነት ስሜት እንዲሰማቸው የማድረግ ሁኔታዎች አሉ። አንዳንድ ተማሪዎች ያው ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎች ላይ የነሱ ህጻናት አሉ። እነሱ ህጻናት ብዙ ጊዜ ያው ምግብ ሳይቋጥሩ የሚመጡበት ሁኔታ ነው ያለ፣ በአግባቡም ተመግበው የማይመጡበት ሁኔታ ነው። አሁን ግን ሁሉም በጋራ በአንድ አይነት በጋራ በተመሳሳይ ሁኔታ በተመሳሳይ ሰዓት ስለሚመገቡ የእኩልነት ስሜት የመሰማት እንትን አለ። በአእምሯቸው የዳበረ ንቁ ናቸው፣ ፈጣን ናቸው። ተማሪዎች አይቀሩም፣ አቋራጭ የሚባል ነገር የለም። እንደውም በአንጻሩ ተማሪዎች ቁጥሩ የመጨመር ሁኔታ ነው ያለና እጅግ በጣም ጥቅም ያለበት ሁኔታ ነው እንደኛው ነው ያገኘ ነው። በዚህ አመት ላይ ይሄን ምገባ ስንጀምር በክልል ትምህርት ቢሮ ድጋፍ ተደርጎልናል። የ5.8 ሚሊዮን የአልሚ ምግብ ድጋፍ ተደርጎልን ነው እየተከናወነ ያለና እንደኛ የቀጣይ ትልቅ ስራ የሚጠብቀን ምንድነው ማህበረሰቡ ለዚህ ለምገባ መርሃ ግብር በከፍተኛ ሁኔታ መሳተፍ አለበት። እያንዳንዱን ነገር ከገንዘብ ጀምሮ ከቁሳቁስ ከግብአት ከማሟላት የመመገቢያ ተጨማሪ አዳራሾችን ሌሎች ቁሳቁሶችን በማድረግ በኩል ማህበረሰባችን በሰፊው መሳተፍ መቻል አለበት። ሌሎችም የምንጠይቃቸው ድጋፎች ይኖራሉ። ራሱን ችሎ ዘለቄታዊ መሆን መቻል አለበትና ከክልል ብቻ በሚሰጥ ድጋፍ ሳይሆን እንደ ከተማ መጀመሪያ አካባቢ ትንሽ ድጋፎችን ማድረግ ጀምረን ነበር። ማህበረሰቦችን የተወሰነ አሳትፈን ነበር። አሁን ግን በቀጣይ የያዝነው ከፍተኛ የሆነ ድጋፍ የሚጠይቅና ሪሶርስም ገንዘብ የሚጠይቅ ስለሆነ ማህበረሰቡ ለምንጠይቀው ጥያቄ በየደረጃው መሳተፍ መቻል አለበት። ሁለተኛ ትምህርት ቤቶችን በራሳቸው ለምገባው አጋዥ የሚሆን የጓሮ አትክልት እንዲተክሉ አቅጣጫ አውርደናል። በቀጣይ ትምህርት ቤቶችን ባላቸው መሬት ተጠቅመው የጓሮ አትክልቶችን ሌሎች ነገሮችን እያበቀሉ አብረው ከምገባው ጋር በምገባነት እንዲሰጡ የማድረግ ስራ ይሰራልና በዚህ ምገባ ፕሮግራም ሁሉም አካል መሳተፍ መቻል አለበት የሚል ሀሳብ ነው እንደኛ ያለን። በደብረ ማርቆስ ከተማ አስተዳደር እየተካሄደ ያለውን የተማሪዎች ምገባ መርሃ ግብር አስመልክተን ያዘጋጀነው ፕሮግራም እዚህ ላይ ተጠናቋል። ሰላም።